ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከሰዓት ጀምሮ ወደ እናንተ የሚደርሱናል ከዜናዎቹ ጋር እኔም ናሴሽ ጥላብራችሁ ቆያለሁ አብራችሁን ነው በኢትዮጵያ ዋንጫ ኢትዮጵያ መድንና ቤንች ማጂ ቡና ቀጣዩን ዙር ተቀላቅሏል የሁለተኛ ዙር የኢትዮጵያ ዋንጫ ጨዋታዎች በዛሬው ዕለት ሲከናወኑ ኢትዮጵያ መድን ኢትዮ ኤሌክትሪክን እንዲሁም ቤንች ማጂ ቡና ጋሞ ጨንጫን በተመሳሳይ 1-0 በማሸነፍ ቀጣዩን ዙር ተቀላቅሏል የመድንን ብቸኛ የማሸነፊያ ግብ አማኑኤል ኤርቦ ሲያስቆጥር ለቤንች ማጂ ቡና ጽዮን ተስፋዬ ብቸኛውን ጎል ከመረብ ማሳረፍ ችሏል በዚህ መሰረት ኢትዮጵያ መድንና ቤንች ማጂ ቡና ሶስተኛውን ዙር ሲቀላቀሉ ኢትዮ ኤሌክትሪክና ጋሞ ጨንጫ ከውድድሩ ተሰናብተዋል በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ በሰፊ የጎል ልዩነት ማሸነፍ ችሏል የኢትዮጵያ ሴቶች ፕሪሚየር ሊግ የአንደኛ ሳምንት ተስተካካይ ጨዋታ ሲከናወን ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን 5-1 በሆነ ውጤት ማሸነፍ ችሏል ለኢትዮጵያ ንግድ ባንክ ምርቃት ፈለቀ ሁለት ጎሎች ስታስቆጥር ጸገነት ግርማ ንግስት በቀለና መሳይ ተመስገን ቀሪዎቹን ጎሎች ከመረብ ማሳረፍ ችሏል የአርባ ምንጭን ብቸኛ የማስተዘኛ ጎል ድንቅነሽ በቀለ ከመረብ ማሳረፍ ችላለች 7 ሰዓት ላይ በተካሄደ የስድስተኛ ሳምንት ጨዋታ ሸገር ከተማ በሰርካለም ባሳና ብዙነሽ እሸቱ ጎሎች ድሬዳዋ ከተማን 2-1 ማሸነፍ ችሏል የናይጄሪያ ተጫዋቾች ልምምድ ማቆማቸው ተገለጸ የናይጄሪያ ብሔራዊ ቡድን ተጫዋቾች በዛሬው ዕለት የነበራቸውን ልምምድ አርማ በማድረግ አለመስራታቸው ተገልጿል ተጫዋቾቹ የናይጄሪያ እግር ኳስ ፌዴሬሽን ከ2019 ጀምሮ የነበራቸውን አበል እንዳልከፈላቸው ሲገለጽ ተቋሙ በአሁኑ ሰዓት የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ በሚሰጣቸው ክፍያም ስምምነት አለመድረሳቸውን ያካተተ እንደሆነ ተነግሯል ተጫዋቾቹ በአንድ ጨዋታ ድል $30,000 ጉርሻ እንዲሰጣቸው የጠየቁ ሲሆን የሀገሪቱ እግር ኳስ ፌዴሬሽን በበኩሉ ከዚህ በፊት እንደተለመደው በጨዋታ $10,000 እንደሚሰጥም ገልጿል ናይጄሪያ በነገው ዕለት ወሳኝ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታውን ከጋቦን ጋር የምታከናውን ይሆናል በቱርክ ከ1000 በላይ እግር ኳስ ተጫዋቾች መታገዳቸው ተነግሯል የቱርክ እግር ኳስ ፌዴሬሽን ከስፖርት ውርርድ ጋር በተያያዘ 1024 እግር ኳስ ተጫዋቾችን ማገዱን አስታውቋል ከታገዱ 1024 እግር ኳስ ተጫዋቾች መካከል የጋላታሳራይና ቤክሽታሽ ተጫዋቾች እንደሚገኙበት ሲገለጽ የተጫዋቹ እግድ የቱርክ እግር ኳስ ፌዴሬሽን ከህገወጥ ስፖርት ውርርድ ጋር በተያያዘ የሚያደርገው ምርመራ አካል እንደሆነም ተነግሯል ከዚሁ ጋር በተያያዘ በቱርክ ብሔራዊ ቡድን የሚገኘው የጋላታሳራይ ተከላካይ ኤረን ኤልማሊ ከብሔራዊ ቡድን ስብስብ መልቀቁ ሲገለጽ ከዋናው የቱርክ ሊግ 27 ተጫዋቾች የእግዱ ሰለባ መሆናቸውም ተጠቁሟል ኦስካር ሆስፒታል መግባቱ ተገለጸ ብራዚላዊው የቀድሞ የቼልሲ ተጫዋች ሆነው ኦስካር በህመም ምክንያት በብራዚል ሳኦ ፖሎ ሆስፒታል መግባቱ ተሰምቷል ኦስካር በተደረገለት የህክምና ምርመራ ከልብ ጋር የተያያዘ ህመም እንዳጋጠመው ሲገለጽ በልጅነት ክለቡ ሳኦ ፖሎ እየተጫወተ የሚገኘው ኦስካር ዳግም ወደ እግር ኳስ ላይመለስ እንደሚችልም ተነግሯል የ34 ዓመቱ ኦስካር ባለፈው ዓመት ከቻይናው ክለብ ሻንጋይ ፖርት ጋር ከ7 ዓመታት ቆይታ በኋላ በመለያየት ወደ ሳኦ ፖሎ መመለሱም ይታወሳል ራሂም ስተርሊንግ ቤቱ መዘረፉ ተገለጸ እንግሊዛዊው የቼልሲ የፊት መስመር ተጫዋች የሆነው ራሂም ስተርሊንግ ዘራፊዎች ቤቱን ሰብረው ጥቃት እንዳደረሱበት ተናግሯል ክስተቱ በተፈጠረበት ወቅት ራሂም ስተርሊንግ እና ቤተሰቡ መኖሪያ ቤት ውስጥ እንደነበሩ ሲገለጽ ዘራፊዎቹ ጭንብል በመልበስ ጥቃት ማድረሳቸውም ተመላክቷል በዝርፊያ ወቅት በስተርሊንግና ቤተሰቡ ላይ የደረሰ ጉዳት አለመኖሩ የተጫዋቹ ቃል አቀባይ ያሳወቀ ሲሆን ለክለቡ ግልጋሎት እየሰጠ የማይገኘው ራሂም ስተርሊንግ በግሉ ልምምድ እየሰራ እንደሆነም ይታወቃል ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር እኔ በዚያ በቃው መልካም ምሽት